አብርሃም ሊያስፈራራት ይችላል። ሄርሜላ ልታስፈራራት ትችላለች። በተለያየ መንገድ ጉዳት የማያደርስ ፋይል መሆን አለበት። ምክንያቱም እቺ ልጅ ከነ ልጇ አንድ ነገር ብትሆንስ? ልጁ አንዴ ለይቶለታል። ምንም ማለት አይቻልም። እንግዲህ እኔ ምን አስበው እንደሆነ ምን አይነት ማይንድ ጭንቅላት ኖሮት እንደሆነ እንደዚህ እንደሚያደርግ አላውቅም። የልጁ እናት ነች። የልጁ እናት ላይ እንደዚህ ከሴት ጋር እንትን ብሎ እስከ መገኘት ባህል ፕሮግራም ላይ ያየው ነበር ቪዲዮዎቹና ባህል ፕሮግራም ላይ እስክስ መታ እሷ ቤት ውስጥ እስክትገኝ ድረስ ምናምን ምን አይነት ማይንድ እንዳለው አላውቅም። እቺ ልጅ ልትወልድ 9 ወሯ 8 ወሯ ሆኖ ሄዳ እንደገና ፋይል አሳያታለሁ ምናምን ፋይል ስታሳያት ያ ፋይል እንትን ቢሆንስ ማለት በቃ ከባድ ፋይል ቢሆን እና ልጅቷን እና ልጇንም እሷንም የሚጎዳ አይነት ነገር ቢሆን በጣም ይሽ ሜሪ ልክ አይደለም። ነገር ግን እኔ ያለሁበትንም ስሜት ልትረጂ ይገባ ነበር። ተረድቼክማ ነው እኮ ተረድቼክ ነው። እህትንም ደግሞ መረዳት አለብህ። ያንተ ቤት ከቤተሰብ ጋር ሰላም እንድትሆን እኮ እንደ ጓደኛ እኮ ነው ላግዘህ እኮ ነው የሞከርኩት። አንተ ግን ጭራሽ በቃ መረዳት ምን እንደተረዳው ታውቃለህ? ነፂ ልክ ነሽ በጣም። አንተ ምንም መረዳት ራስ የምትፈልግ አይነት ሰው አይደለም ጭራሽ ማለት ነው። እሺ ረዳሽ ነው የምታስቢው? አዎ በደምብ። ከዚህ በላይ እንዴት ልረዳ? አንተ ግን ጭራሽ ሰው የምትረዳ አይነት ሰው አይደለም። ካሜራ ይዘናል አይደለ? ገና መተሽኩ ለምን ፈለከኝ ብለሽ በትክክል አይደለም የጠየቅሽ። በቃ አንተ ነገር በቃ የሆነ በስድብ ነው የጀመረው። አልተሳደብኩም፣ ይቅርታ ነው እየተሳደብኩ አይደለም። ግን ያረካው ነገር ዲስሪስፔክት ነው እንደ ጓደኛ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች፣ የሀብትሽ ቲዩብ ቤተሰቦች፣ እኔ ያለው ፈጣሪ ይመስገን አለው። መኖር ከተባለ እንግዲህ አለውኝ። ያው እኔ ሁሌም ውዝግብ አያጣኝም ታውቃላችሁ። በቤቴ ሁሌ እንዳወዛገብኳችሁ ነው። ለዛ በጣም ይቅርታ ጠይቃለሁ። ግን ያው ፈልጌው አይደለም። ሁሌ ነፂ ነች የምታወዛግበኝ። ምን ማድረግ አልችልም። ያው እኔ ግን አለውኝ። ሰሞኑ ደግሞ ትንሳኤ ተደርባልኛለች። ያው አንዳንድ ነገሮችን ከኔ ተደብቃ እየሄደች ብታጅራ ሄዳ ብዙ ነገሮችን በቃ ማለት እኔ አበለሻሸች ነው የምለው። ነግራኝ ብትሄድ ኖሮ ቢያንስ ነፂን መሰረታዊ ጥያቄዎች እንድጠይቅልኝ አደርጋት ነበር። ምክንያቱም እያያችሁ ነው በቃ እኔ የሰው ህይወት እንደመበጥበጥ ነው ማየው እያልኳት ኖ አይደለም። እሷ የራሷን ህይወት ነው እያስተካከለች ያለችው። እንዴት ነው የራሷን ህይወት እያስተካከለች ነው ብዬ ላስብላት እምችለው? እዚህ ጋር እቺ ልጅ ልትወልድ 9 ወሯ 8 ወሯ ሆኖ ሄዳ እንደገና ፋይል አሳያታለሁ ምናምን ፋይል ስታሳያት ያ ፋይል እንትን ቢሆንስ ማለት በቃ ከባድ ፋይል ቢሆን እና ልጅቷን እና ልጇንም እሷንም የሚጎዳ አይነት ነገር ቢሆን በጣም እንደዚህ አይነት ነገር አይደረግም። ነፂንም ደጋግሜ ደውዬ አስጠንቅቄያታለሁ። ረዲትንም እንድትጠብቅ እጹብንም በቃ በደንብ እንትን ብዬ እንደዚህ አይነት ፋይል ምናምን የሚባል ነገር ቢያንስ በቃ እኔ ማየት አለብኝ። አንዳንድ እንትኖችን ጉዳት የማያደርስ ፋይል መሆን አለበት። ምክንያቱም እቺ ልጅ ከነ ልጇ አንድ ነገር ብትሆንስ? ልጁ አንዴ ለይቶለታል። ምንም ማለት አይቻልም። እንግዲህ እኔ ምን አስበው እንደሆነ ምን አይነት ማይንድ ጭንቅላት ኖሮት እንደሆነ እንደዚህ እንደሚያደርግ አላውቅም። የልጁ እናት ነች። የልጁ እናት ላይ እንደዚህ ከሴት ጋር እንትን ብሎ እስከ መገኘት ባህል ፕሮግራም ላይ ያየው ነበር ቪዲዮዎቹና ባህል ፕሮግራም ላይ እስክስ መታ እሷ ቤት ውስጥ እስክትገኝ ድረስ ምናምን ምን አይነት ማይንድ እንዳለው አላውቅም። እሱን ግን በቃ እኔ አንዴ አግኝቼ ባወራው ደስ ይለኛል። ሞክሬያለሁ በተደጋጋሚም ያው ሊሳካልኝ ስላልቻለ ነው። ግን በቃ በጣም በብዙ ነገር ነው እያወዛገቡ ያለው። ከዛ አልፎ ተርፎ አሁን ትንሳኤ እንደገና እሷን ወግና እንደዛ ስትለኝ በጣም ነው የደበረኝና ያው እሷም ትደውላት ስልክ አታነሳም ነበር። ደብሯታል መሰለኝ ትቻት ጥያት ስለሄድኩኝ ደጋግሜ ደውዬላት ምናምን ነው ቴክስት አድርጌላት ምናምን ነው ያነሳችልኝና ያው እኔ ጥፋተኛ ነኝ አውቃለሁ። የሆነ ነገሮች ላይ ጥያት መሄድ አልነበረብኝም። ቢያንስ ያስረዳችኝ ነው ያወራችልኝ የነበረው ስለ እህቴ ነው፣ ስለ ሰው ስለ ሕፃን ልጅ ህይወት ምናምን ብቻ እንደዛ ነበር እያወራችልኝ የነበረውና ጥያት መሄድ አልነበረብኝም። ለዛ በጣም ይቅርታም ጠይቄያታለሁ። አሁንም መታ ለኦዲየንስ አንዳንድ ነገሮችን ማለት በኦዲየንስ ፊት አንዳንድ ነገሮችን ግልጽ እንድታደርግልኝ ይፈልጋለሁ። የዛን ቀን ተረጋግቼ ስላልሰማኋት አሁን በቃ በደንብ ተረጋግቻለሁ። ብዙ ነገሮችን በቃ በተለያየ መንገድ አይቼ እውነትም ልክ ልትሆን ትችላለች እኮ ነው። ግን በእንደዚህ አይነት ወይ አይደለም፣ በእንደዚህ አይነት መንገድ አይደለም ማድረግ ያለባት ይሄ ነው የማምነው። አሁንም ድረስ የማምነው እንደዚህ ፋይል አወጣለሁ ምናምን በማለት ሳይሆን ማውራት ካለባት ዳይሬክት ሄዳ አብርሃምን ለምንድን ነው እንደዚህ የምታደርገው?
ሄርሜላን ማውራት ካለባት ለምንድነው እንደዚህ የምታደርገው? በቃ ክብሯን መጠበቅ ካለባት ክብሯን ትጠብቅ፣ መጠበቅ ከሌለባት ደግሞ በቃ በተለየ መንገድ ማውራት ነው እንጂ ፋይል አለኝ እንደዚህ አድርጌያለሁ ምናምን ኦር ደግሞ እኔ እንደ ደጋግሜ ተናገር ያለውኝ ጉዳይ ቤተሰቦቼ እያስፈራሯትም ከሆነ እንድትነግረኝ ነው የምፈልገው። አብርሃም ሊያስፈራራት ይችላል፣ ሄርሜላ ልታስፈራራት ትችላለች በተለያየ መንገድ። የአብርሃም እንትን ከዛ ፊት የተፈጠረውን ታውቃላችሁ። ደውለው ልጅ ይዘሽ ነይ ብለው አስፈራርተዋታል። ዛሬ ደግሞ አሁንም ፋይል አለኝ ብለሽ ነይ ብለዋት ቢሆንስ? ወይ ደግሞ ፋይል ይዘውባት ቢሆንስ? ስለዚህ ይሄ ነገር እኔ በጣም ግራ ነው እያጋባኝ ያለው እና ያንን ነገር ትንሣኤ አልተረዳችም። ዝም ብላ ነፂ እንደዚህ ያለችኝ ነው እያለችኝ ነበር። ስለዚህ ዛሬ ተረጋግቼ ላወራት እና ያለውንም ነገር በደንብ እንድታስረዳኝ እሞክራለሁ። ትንሣኤ በጣም ትንሽ ደብሯታል ትቻት ስለሄድኩኝ፣ ግን በቃ በተቻለ መጠን ትሪት አድርጌ ያላትን ነገር የተረዳችውን ነገር ከሷ የሰማችውን ነገር በደንብ እንድታስረዳኝ እሞክራለሁ። ነገሩን ለመፍታት እንሞክራለን። ለመፍታት ሳይሆን በቃ እኔ አሁን ከዚህ በኋላ ጥረት የማደርገው ነፂን ወደ ነበረችበት እንድትመለስ ብቻ ነው እንጂ ችግሩን ለመፍታት ምናምን የሚለው ነገር ምንም እነሱ በችግር ላይ ችግር እየደራረቡ ነገሩን በጣም ኮምፕሊኬትድ በጣም የሆነ የተወዘጋገበ ነገር ሊያደርጉት ስለፈለጉ ልጁም ለልጁ እናት እያሰበ ስላልሆነ እኔ በእኔ አቅም ይፈታል ብዬ ስለማላስብ በቃ እዛ ላይ ተስፋ እየቆረጥኩ ነው። ከዚህ ያለውን በዙሪያ ያሉትን ሰዎች ቢያንስ ትንሣኤንም ላለማስቀየም ሞክራለሁ። ነጹም የምንረዳይት በቃ አቤልም በቃ ከሚዲያ የጠፋበት ምክንያት ይሄ ነው። አልቻለም። ብዙ ነገር ጣረ። አዲስ አበባ መጣ፣ ወደዛ አለ፣ እዛም ብዙ ነገር ሞከረ። አሁን ላይ በቃ አቤልም ከሚዲያ ጠፍቷል። በቃ የነሱ ጉዳይ በጣም ስለሚያወዛግብ እንደዛ እኔም በቃ ከሚዲያ ላለመጥፋት ነው እየሞከርኩኝ ያለሁት። አንዳንድ ነገሮችን ለእናንተ ለማስረዳት እየሞከርኩ ያለሁት እንደዛ ነው። ትንሣኤ ትመጣለች መሰለኝ እንግዲህ ካልቀረች ተቀይማኝ ካልቀረች ደጋግሜ ነው የነገርኳት እንዳትቀር ብዬ። ከመጣች እስኪ እንጠብቃት ትንሽ። ተቀይማኝ ከሆነ ካልመጣች አላውቅም፣ ብቻ ካልመጣችም ምንም ማድረግ አልችልም። እንግዲህ ለዛ ነበር እንትን ያልኳት። ኦኬ እሺ መጣለች። ቤተሰብ ብዙ የሌለሽ ሰላም ነው? ኧረ ሰላም በይ፣ ሰላም በይ። የመጣሁት ራሱ ነው እሺ እንዴ? እሺ ለምንድን ነው የፈለከኝ? ተረጋግተሽ ቆይ እናወራለን። አይደለም መረጋጋት አይደለም። አሁን ቀድመሽ ቤተሰቦቻችንን ካሜራ ለምንድን ነው ትልከው? ካሜራ እንትን ያልኩት ያው ታውቂያለሽ ጉዳዩ ወደ ካሜራ ስለመጣ ለዛ ነው። እና ደግሞ የሰሞኑ እንትን ላልኩት ለእነሱ ለቤተሰብ ጥፋት እንደነበረብኝ ምናምን ይቅርታ እየጠየኳቸው ነበር ባንቺ ስም እኮ። ለምንድን ነው የፈለከኝ? ቆይ ተረጋጊ። ምንድን ነው? አልረጋጋም። ያደረግከውን ነገር አታውቅም። ብዙ ተረጋጊ። ይኸውልሽ ምን መሰለሽ፣ እውነት እኔ ካንተ አልጠብቅም ነበር። ጭራሽ ካንተ እንደዚህ የምታረጋ አይነሳት መስለኝ ነበር። እኔ እኮ ጥላዬን ሄድከው እኮ። ይሄ እኮ በጣም ዲስሪስፔክት እኮ ነው። በጓደኝነት ማለት ሊፈጠር የማይችል ነገር። እሺ ልክ ነሽ እኮ። ይኸውልሽ እንደዛ ተፈጥሮ ሊሆን ይችላል። እኔም ያለሁበት የነበርኩበትን ስሜት አንቺም ትረጃለሽ ብዬ አስባለሁ። እኔማ ተረድቼክ ለአንተ እኔ እኮ ነፂን ማውቃት እኮ በአንተ ነው አይደለ? ጓደኛዬ ነክ በአንተ ነው ነፂን ያወቅኳት ምናምን ችግሯን ተረድቼ ለአንተ ያንተን ቤተሰብ ችግር ለመፍታት እንትን ባልኩኝ ጭራሽ ልክ እንደንትን ጥላኝ እኮ ነው ሄድከው። ይሄ በጣም የሚያስጠላ ነገር ነው። እኔ ካንተ አልጠብቅም። አሁንም ካሜራ እንትን ምናምን ብለህ እንድትጠብቀኝ አልፈልግም። አሁን ትንሽ ልክ ነሽ እኮ አንቺ። እሺ ጠየሽ መሄዴ ልክ አይደለም። ነገር ግን እኔ ያለሁበትንም ስሜት ልትረጂ ይገባ ነበር። ተረድቼክ ነው። እህትንም ደግሞ መረዳት አለብህ። የአንተን ከቤተሰብ ጋር ሰላም እንድትሆን እኮ እንደ ጓደኛ እኮ ነው ላግዝህ እኮ ነው የሞከርኩት። አንተ ግን ጭራሽ በቃ መረዳት ምን እንደተረዳው ታውቃለህ? ነፂ ልክ ነሽ በጣም። አንተ ምንም መረዳት ራሱ የምትፈልግ አይነት ሰው አይደለም ጭራሽ ማለት ነው። እሺ የኔን ስሜት ግን ተረድተሽኛል። ያኔ በደምብ ተረድቼክ ነው። ግን እሷን ደግሞ ካንተ በላይ ደግሞ ሴት ናት። በቃ ልረዳት እፈልጋለሁ። አሁን ከቤተሰቦቼ ጋር እያወራሁ ነበር ያለውን ነገር። አንቺንም የመሄዴ ልክ አልነበረም። ጠራከኝ። አሁንም የመጣት እኮ እንዳንተ ባለጌ ስላልኩ ነው። አንተ ግን ያረከው ነገር ምንም ልክ አይደለም። ምንም ኧረ ፕሊዝ እኔ እሺ ያን የነበርኩበትን ስሜት ባትረጂ አሁን ስሜታዊ አታርጊኝ። በቃ ጭራሽ ስሜታዊ ልትሆን ነው። አይ የዛን ቀን ያወራሁትን ነገር ድጋሚ ደግሜን እንዳወራ እንትን አትበይኝ። ምክንያቱም በቃ እኔ ተረጋግቼ አንቺም የሰማሽውን የነፂን እውነት እንድትነግሪ ነገርኩ እኮ። ልትሰማም ፍቃደኛ አይደለም። ጭራሽ ጥላኸኝ ነው ላይ ሄድኩ። ፍቃደኛ አይደለም። ከዛ በኋላ ራሱ ጥላኸኝ ሄደ። እንኳን ልትደውል አልሞከርክም ምናምን። በጣም ነው እኔ በቃ ማለት ቢያንስ ደውሎ እንኳን ይቅርታ ይጠይቀኛል ብዬ ጠበቅኩ ነበር። አንተ እንኳን ልትደውል ምናምን በቃ ምንም እንዳልተፈጠረ። በጣም ይሄ ልክ ያልሆነ ተግባር ነው። እኔ ደግሞ እንደዚህ እኔም ወደ ራሴ መመለስ ነበረብኝ። ነገሩን በደንብ አጠንጥኜ በደንብ ተጎድታለች። አንዴ የእሷን ጉዳት እኮ ነው የነገርኩህ እንጂ አንተም እንደው እንደዛ የሚያደርግ
አንቺ እኮ ይኸውልሽ የእሷን ብቻ ሳይድ ሰምተሽ ነው መተሽ እኔን አይደለም ተረዳት እንደዚህ አድርጋት ምናምን በቃ እኔንም ትንሽ ልትወቅሽኝም እኮ እየሞከርሽ ነበር። እኔ የእሷን ሳይድ ብቻ አይደለም የተረዳሁት ያንተንም ተረድቻለሁ። ግን ደግሞ ከአንተ ችግር በላይ ደግሞ የእሷ ችግር ስለበለጠብኝ ነው ላስረዳት እንትን እያልኩ የነበረው። የእሷ ችግር ይበልጣል ተረዳ ስለ አንተ በጣም እንዴት እንዳረገ። እሺ የእሷ ችግር በለጠ። አሁን እኮ ነው እያልኩሽ ያለሁት በቃ እኔን አንቺ እንደ ፋሚሊ የሆኑ ነገሮችን ሄደሽ ቀርበሽ ተረድተሽ ሰምተሽ መጣሽ። እኔ ግን ልሰማሽ አልቻልኩም አይደል? ለዛ በቤተሰቦቼ ፊትም ይቅርታ እየጠየቅኩ ነበር። አንቺ መጣሽ ይቅርታ ጠይቂሽ ያለውን ነገር እንድታስረጅኝ ነው እንጂ እንደዚህ እንድትቆጪኝ ምናምን ትደበድብኝ እኮ ምንም አልተቆጣሁም። እንዳንተ እንዳረከው ነገር አልተቆጣሁም። እንዴት እንደሆንክ እኮ ይኸውልሽ እንዴ ረጅም ሰዓት እኔ ተረጋግተሽ ታወሪኛለሽ ወይስ አሁንም ድጋሚ ሌላ? ምንም ረጋጋው ነገር የለም። ሲጀመር ካሜራ ይዘህ ለምን እንደጠበከኝም አላውቅም። በቃ ለምን ምንድነው ልታወራ እንትን ያልከው? የምር አንተ ተሰምቶክ ቢሆን ወዲያው ነበር ደውለህ ይቅርታ የምትጠይቀኝ፣ ግን አልደወልክም ጭራሽ። ያኔ እኔም መረጋጋት ነበረብኝ። ከዛ በኋላ እኮ ቴክስት አድርጌልሽ ደውዬልሽ ነው አይደል የመጣሽው? ግን ምን አድርጌያለሁ? ይቅርታ ስጠይቅሽ ግን እነሱም አውቀው ከዛ ያለውንም ነገር የዛን ቀንም እንደዚህ ተረጋግቼ ልረዳሽ ስላልሞከርኩኝ ተረጋግቼ ልስማት ብዬ ስጠራሽ አንቺ ግን እንደገና ስሜታዊ ሆነሽ እኔንም ስሜታዊ ያደረግሽ። በጣም ነው ያናደድከኝ በጣም። ምክንያቱም እኔ ለአንተ ብዬ እዛ ቡታጅራም ሄጄ የነፂንም ሁኔታ በቃ ማለት ለአንተ ቤተሰብ ነው አይደል? የራሴ ጉዳይ አስመሰልኩ። እኔንም በሆነ 1% ተረጅኛ እኔንም እኮ ይረዳሽኝ አይደል? አንተም ልትረዳኝ አልፈለክማ። እኔ እኮ ነፂን ምን ልረዳት እንትን ያልኩት በአንተ ነው ያወኳት። እንደ ጓደኛ ነገሮችን ለመረዳት እንደ ተረዳሽ ነው የምታስቢው? አዎ በደምብ። ከዚህ በላይ እንዴት ልረዳ? አንተ ግን ጭራሽ ሰው የምትረዳ አይነት ሰው አይደለም። ካሜራ ይዘናል አይደለ? ገና መተሽ እኮ ለምን ፈለከኝ ሁላ ብለሽ በትክክል አይደለም የጠየቅሽ። በቃ አንተ ነገር በቃ የሆነ በስድብ ነው የጀመረው። አልተሳደብኩም፣ ይቅርታ ነው እየተሳደብኩ አይደለም። ግን ያረከው ነገር ዲስሪስፔክት ነው። እንደ ጓደኝነት ይቅርታ ጠይቀሽ አይደለ? ለዛ ይቅርታ ጠይቀሽ በሰዓቱ ነው። እኔ ደግሞ በሰዓቱ ይቅርታ እንድጠይቀኝ ነበር የፈለኩት። አንተ ግን ጭራሽ በሰዓቱ ምንም አይነት ጭራሽ ጥላኸኝ ሄድክ። ከዛ በሰዓቱ ምንም አልደወልክም፣ ምን አላልክም። በዚህ እንትን የምንግባባ አይመስለኝም አንቺ በጣም እኔ ቢያንስ እኔ ከኔ በላይ እንደውም እሷን እንድትረዳት ነው የምፈልገው። ግን ደግሞ ያረከው ነገርም ልክ አይደለም። በጣም የተናደድኩት ከአንተ ደግሞ ከአንተ ግን አልጠብቅም። አንተ እኔ ሳቀ እንደዚህ አልነበርኩም እኮ በጣም ሰው የምትረዳ ምናምን እንጃ። እኔ ምን እንደሆነ አላውቅም። ተንሱ ታይ በቃ ተኝ። እስኪ ቢያንስ ለመረዳት ሞክሪ። እኔ ማለት ምን እየተቆጣህ እኮ ነው፣ እየተቆጣኸኝ ነው ታውቀዋል። ጭራሽ ተረጋግተን ተናግረን እየተቆጣኸኝ ነው ታውቀዋል። እኔ መሄድ እችላለሁ። አሁን የት ነው የምትሄጂው? እሄዳለሁ። ነገሩን ልንፈታ አይደል? እንደተረዳሽ ነገሩን ሊፈታ አልፈለግሽም? አዎ አይፈታ ሲፈልግ ከዚህ በላይ ምንም ልረዳችሁ እኔ ነገሩን ልንፈታ ነው የምፈልገው። ይሄ ጉዳይ እንደዚህ እንዲቀጥል አልፈልግም። ነፂ ነሽ የምታሳዝነኝ። በቃ የሚረዳ ሰው ስላጣች እሷን የምታሳዝነኝ። አንተ የምትረዳት አልቻልክም ምናምን። ገና ደግሞ አንተ ጭራሽ እኔ ላይ ትጮሃለህ። ጥላኸኝ ሄደህ ምናምን። እየጮህኩብሽ አይደለም፣ አንቺ ነሽ እየጮህሽብኝ ያለሽው። እየተረዳሽኝ አይደለም። እኔ እኮ እንድንረዳዳ በቃ ያለው ነገር ያለፈው ነገር አልፏል አለ። ትናንትና እንደዛ ተናገርኩሽ። ኦኬ አዜ ፍሬንድ ተረጂኝ። በቃ የነበርኩበት ስሜት ነው እንደዛ ያስባለኝ። ጥየሽም የሄድኩት ምናምን ለዛ ይቅርታ። ግን አንቺ ገና መተሽ እንደዚህ ምንድነው? በቃ እንደ ጓደኛም በቃ ላንጨቃጭቅ ነው። በቃም እኮ ይጋጫል አይደል እንዴ? አይደለማ። ግን ያረከው መንገድ ደግሞ ልክ አይደለም። እኔ ለአንተ እንትን እያስረዳሁ ኦኬ፣ ልክ አይደለም። መተሽ በእንደዚህ አይነት ወይ ነው ሪያክት የምታደርጊው? ስሜቴን ማወቅ አለብህ። ምንም እንዳልመሰለኝ ምናምን መሆናችን እኔ ማስመሰላችን በቃ ተፈጥሮኝ ነው። ኦኬ፣ ደበረሽ አይደለ? ደብሮኛል። በቃ ደብሮሻል። ያን ድብርትሽን እሺ ነገርሽኝ። ከዛ በኋላ ግን ልትረጂኝ ወይም ደግሞ ተደማምጠን ነገሮችን መፍታት አለብን። ምንም የምንፈታው ነገር የለም። በቃ ምንም የምንፈታው ነገር የለም። አንተ አሁን ነፂን ተረዳት፣ የኔን ነገር ተው በቃ። እኔ እናንተ ከዚህ በኋላ ብንጨቃጨቅ እንጂ ምንም የምንግባባ ማለት ነው። አንቺ የምርሽን ነው? አዎ የምሬን ነው። ያን ያህል ጥየሽ መሄዴ ነው ያናደደሽ ወይስ ሌላ ነገር? ሌላ ጥለህ መሄድ፣ ከዛ በሰዓቱ ይቅርታ ለመጠየቅ እኔ ለምንድን ነው ጥለህ የምትሄደው? ለራሴ ጉዳይ ለአንተ ለቤተሰብ ጉዳይ እንጂ እኮ ለራሴ ጉዳይ አይደለም። እንደዛ ብታጅራ ድረስ ሄጄ እንትን ያልኩት ምናምን አይደለ? ስለዚህ አንተ ቢያንስ ለሱ እንኳን ልታከብረኝ ይባል። እቺ ልጅ ለኛ ብላ ነው እየለፋች ያለችው የሚለው ነገር አይምሮ ውስጥ እንኳን የለም። ስለዚህ በቃ ልክ እንደንትን እኔ አንተን የጎዳው እኮ ነው ያስመሰልከው። እንዴት እንደሆንክ የኔን ሳይድ የኔን ነገር ተረድተሽኛል? ተረድቼክማ ነው። ምንድን ነው የተረዳሽ? አልተረዳሽኝም። መተሽ እኮ ጩኸት ነው የጀመርሽው። በቃ በጩኸት ነው የጀመርሽው። እኔ በእናትህ ጭቅጭቅ እንዴት እንደምጠላ ወይኔ በእናትሽ የጀመርሽው እኮ እራስሽ እኮ ነሽ። ያኔ እንደዛ ባታደርግ እኔ የምጨቃጨቅ ታውቀኛለህ። ለእሱ ይቅርታ ጠየቅኩሽ እንዴ? በባህሪ ታውቀኛለህ። ይቅርታ ጠየቅኩሽ እንዴ? ከመሳቅ ውጭ የምጨቃጨቅ ሰው አይደለም። ግን ከአንተ ይሄን ስላልጠበቅኩ እሺ፣ ካሜራ ላይ ስለሆነ ነው እንደዚህ የምታወሪ። ካሜራው ይጥፋ፣ አልፈልግም። በቃ ካሜራውን አጥፋልኝ። ካሜራውን አጥፋልኝና ከካሜራ ውጪ አጥፋው እና እንትን አጥፋልኝ ካሜራውን በእናትህ በቃ